ምን ላድርግ እንደው ምን ላድርግ በዛ በተረገመ አስተማሪ ምክንያት ልጄ ወንጀል ውስጥ እየገባ ነው እንደው ይስራን ይስጥ እንደ ተንከራተትኩ ተንከራተት ሌላ ምን እላለሁ ምን ነው ትየዘርፊ ችግር አለ እንዴ ችግር ባለበት ጊዜ ችግር አለው ማለት ራሱ ችግር ነው ይኸውልህ አንድ የተረገመ መምህር ልጄን በየጊዜው ከትምህርት ቤት እያባረረው እኔም ልጄን በየጊዜው በየፖሊስ ጣቢያው እየታሰረ እኔ መቆሚያ ፖሊስ ጣቢያ ሆኗል መቼም እናት አባቱ እንዲሆነው ባዩት በጣም ነበር የሚያዝኑት እንደው አቤል እኮ ሊረዳሽ ይችላል አይ እሱን እንኳን ተው ልጅህን ስታስመርቅ የሰፈሩን ሰው ሁሉ ስትጠራ እኔ ለይታ ያስቀረኝ ምን ነው ታዝቤያለሁ ተቀይሜያለሁ ወይ እኔም እኮ ካለፈ በኋላ ነው የሰማሁት እከሳለሁ ይቅር ይበሉኝ እንደው ለነገሩ ነው እስቲ እባክህ ንገርልኝና ሄጄ ላናግረው ችግር የለውም ቤት እንዲመጣ አደርጋለሁ እሺ ተባረክ አሁን አንተ ሰው ነህ ምን አለ የልጅ ልጅ ለቀቅ ብታረገው ማን የልጅ ልጅት ምን ነው አሁን ረሳውሽ ለማለት ነው ምን አለ ልጅን ወደ ትምህርት ገበታው ብትመልሰው አባረው ምን ትጠቀማለህ እስቲ ንገረኝ አላወኩትም ግን ያው ሁላችንም መምህራኖች የምንተጋው ለሀገር የሚጠቅም ተማሪ ማፍራት ላይ ነው መቼም ዝም ብሎ ተማሪ አይባረር አሁን አላውቅሽም ለማለት ነው እንዲህ ልጄ እንዳንከራተት ከርትት በል ተንከራተት እንደ ልጄ ልጁን ተሰቃይ ሌላ ምን እንዴ አረማዘር ልክ አይደለም እንዴ አይባልም አሁን አንተም ሰው ሆነህ ልትመክረኝ ነው እንደ ልጄ ከርትት በል እርግማኑ ይድረስ ትልቅ እርግማን እኮ ነው ረግመውኝ ይሄዱት Dog is now something. He loved it. من عن بدوات مكسكشي؟ وي በጣም ይቅርታ ግን ምንም ቢሆን ተማመንብሃለሁ አዳር እንዴ አንተን ለምካይ ነው እንቅልፍ ወሰደኝ አንቺስ እንዴት ነሽ አክስትሽ ተሻላት እና ምን ተሻለ ያው ምን አማራጭ አለ ልጇ ሁሉንም ነገር እንደሚጨርስ እናት ነው ነገራቸው እናም እኔ ዛሬ ወይ ነገ እመጣለሁ በጣም ናፍቀኸኛል እኔም በጣም ናፍቀሽኛል ውድድ ነው ማለትሽ ደህና አደርክ አበይ
በቃ ሰላም ዋል። አታ በሌላ ነው ምን ማለት ነው? በሌላ ነው ያለን አምጣና ያለን አምጣ። ምንም የለም። ያለን ይሁላ መላኪ ታብተ ነው ከቤት ሰርቀ ነው እንዴ? አሳያት። አይ ነው አሳያት። ምን ልትሆን ነበር? ይሄን ኬት አምጣ ሰርቀን። እኔ ባለጌ አይደለሁም የሰው የምሰርቀው። እና እኔም ባለጌው ቤተሰብ አመጣለሁ ብትል ልክህን ነው ማሳየ። እሺ ግድ የለም ጠብቅ፣ የእጅህን ነው የምታገኘው። ምን ነው ልጄ በልክ ብትለብስ እንደዚህ አይነት አለባበስ ለብሰ ቤተሰብን ባታሰድም። በስማ ምን ይመስላል ባካችሁ? ቆይ እርሶ ሴትዮ ከኔ ጋር ያለው ችግር ምንድነው? ምንድነው ችግሮት? ምንድነው እንዲህ ከኔ ጋር ያያዙት? ምን ችግር አለብኝ? ከዚህ በፊት አይተኸኝ ታውቃለህ? እኔ አይቻለቅ። ልክ ኖት። አክብሬዎት ነው እንጂ እንደራሰው ማቃለል አያቅተኝም። በዛ ላይ እርግማን ነው። ምን የምን እርግማን ነው የምትለው? ምንድነው የምትለው? የምን እርግማን ነው? እኔ የምለው ቤተሰብ የለህም እንደዚህ ምላስህ እስከሚረዝም ድረስ ሳይቀጡ ያሳደጉ? የምን እርግማን ነው የምትለው? በል እንጂ ተናገር። እኩያ ያረከኝ እንዴ? እኔ እኮ የልጅ ልጅ ያደረስኩ ሰው ነኝ። ቤተሰብ እንዲህ ምላስህ ረዝሞ አገር እስከሚያሰለች ድረስ እንዲህ ያሳድገዋል? ምላስህን አስረዝመው በል እንጂ ተንፈስ እንጂ እንደቅድሙ። ስለሚ ማማ ኧረ እባክሽ ልቀቂኝ እያልኩ እኮ ነው እንዴ። ምንድነው ማዘር ችግር አለ እንዴ? ምንድነው ከኔ ጋር እንዲያያዙት? እንዴ ነው ትየዘርፌ እንዴ? ማን ነው ዛሬ ደግሞ ትምህርት እየሰጡ ያሉት? ደህና ነው ትየዘርፌ? የማን ልጅ ይሆን እንዴ? ወይ ቼን አንተ ባለጌ! ኧረ አላስተረፈኝም እኮ እንዴ! ደህና ነው ትየዘርፌ? እንዴ የማን ልጅ ነው? ጎዳውት? ምንም አልልም። ይሄ ባለጌ ቆይ ልኩ ነው ማስገባው። ልኩ ቆይ አገኘዋል። የማን ልጅ ሆኖ ነው? የማን ነው ልጅ? የኔ የማን ልጅ እንደሆነ አላውቅም። ታውቀዋለህ? አይተኸው ታውቃለህ? ኧረ እኔ አላየሁትም። እኔማ አይቼውም አላውቅም። ቆይ ላገኘው። ልክ ነው ማገባው። አይዞህ ልጅ አትደንግጥ። እንዴ አባዬ አእምሮህን ነክቶሃል ማለት ነው።
መንገድ ላይ ወድቀህ አግኝቼህ ነው። የቱ ጋር ነው? ምንህ ነው የሚያምህ? ሳስበው ምንም አላወቅም ማለት ነው። ምኑን ነው ያላወቅኩት? ግን ደህና ነህ አይደል? ባየኸው ነገር ምንም አልሆንክም። ምኑ ነህ? ለሰው መልካም ማድረግ ጥሩ ነው። ምግብ ስላልበላህ ነው የወደቅከው ነው የሚሉት። ደግሞ ምን የሚሉት አለባበስ ነው። ልክ የሚሆን ልብስ አልለብስም ነበር። እኔም ልጅ እያለሁ ታላላቆቼን እየተዋስኩ ለብስ ነበረ። ግን እንዳንተ አደባባይ ላይ ለብሼው አልዞርም ነበረ። ልጅ አለ? አዎ አንድ ወንድ ልጅ አለኝ። እዚህ ከፍቅረኛው ጋር ነው አብረው የሚኖሩት። ቤተሰብን የሚያክል ነገር ምንም የለም። ልክ ነህ። መሰብሰብ ነው ደስ የሚለው። ልጄ ምንድን ነው የሚለኝ? አይገርምም ግን ማመሳሰላችን። በል ተነስ፣ እጅን ታጠብና ምግብ ቅመስ። ምን ነው ችግር አለ እንዴ? ሜሪ እንዴት ነው ዛሬ አምሮብሻል? ምን አልክ? ታውቃታለህ እንዴ? ኧረ አላውቃትም። ቆንጆ ሲሳ ያው ሜሮን ማለት ለምዶብኝ ነው። አንቺስ ታውቂዋለሽ? ኧረ የት እንዴት ሆነ? ይቅርታ ለምዶብኝ። ትንሹ ምንድነው? ማን ነው አንቺ ደግሞ ትንሹ ልጅ እያልሽ የምትጠሪው? አልገባኝም። ማን ነው የደበቅሽው? ትንሽ ልጅ አለ እንዴ? ትንሹ ለውጣተ አሁንም አልገባኝም። አሃ ገና እሱ ወጥቷል ብለሽ ማማገጥ ጀመርሽ። አንተ ምን የምታወራው? እኩያ መሰልኩ እንዴ? ይሄ ሁለተኛ እንደዚህ አይነት ነገር ስታወራ እንዳልሰማክ። ይሄ ደረሰ የሚያመኝ ጆሮ እንደሆነ እያወቅሽ ነው አንድ የምመጪኝ? ቆይ አንተ ልጅ ማን ነህ? ስሜንስ እንዴት ልታውቀው ቻልክ? እኔ ቆይ ምን እያልከኝ ነው? እንዴት እንደዚህ ሊሆን ቻለ? እኔ ምንም እየገባኝ አይደለም። እኔም አላውቅም። ጠዋት እንደምሄድ በስልክ ደውዬ ነግሬሻል ነበር። ከዛ በኋላ ስወጣ ይኸው የሆነውን ተመልከች። እሺ የሆነ መፍትሄ ግን መፈለግ አለብን። ግን መጀመሪያ አባዬን የሆነ ነገር ብለን ማሳመን አለብን። ለምን ስልክ አልደውልም? ጥሩ ሀሳብ ነው። አባዬን ለትንሽ ጊዜ ክፍለ ሀገር ለስራ እንደምትሄድ ንገረው። ግን በምንም መልኩ ለመዘባረቅ እንዳትሞክር። ጥሩ። ሄሎ አባ። አቤት አቤል። ምን ነው በጠዋት ስትወጣ አላየሁህም? ይቼ ነበር። እናም አስቸኳይ ስብሰባ ስለነበረብኝና ማዘጋጀው ወረቀቶች ስለነበሩ በጠዋት ነው የወጣሁት። ለዛ ነው። እንዴት ነህ? ምንድነው ችግር አለ እንዴ? አንድ ነገር ልነግርህ ነበር። ለሚሩ እንዳትነግራት ችግ ስለምትል ነው። ያው ታውቂያለህ፣ አንተ ቀስ ብለህ አስረዳ። አይ በደህና እኮ አይመስለኝም። ልክ ያልሆነ ነገር አለ። ምንም የለም፣ ግን
ለተወሰነ ጊዜ ለስብሰባ ክፍለ ሀገር ስለሚሄድ ያው እንድትነግራት ብዬ ነው። ምን ችግር አለው? ለስራ አይደለ እንዴ? አታስብ። እሺ አመሰግናለሁ። አንተ እኔ ችክላለሁ? ቆይ ምን ለማለት ፈልገህ ነው? እንደዛ ለማለት ፈልጌ እኮ አይደለም። ያው አንቺ ትንሽ ድርቅ ስለምትይ እኮ ነው። ጭራሽ እንዴ ቢሮ ምን እየተካሄደ ነው እንዴ? ምንም ረፍት የለውም። ጭራሽ ደረቅ ነሽ ብሎ ሰደበኝ። እና ደረቅ ነሽ ማለት እንዴ ያሯሩጣል እንዴ? ምን መሰለህ አባዬ፣ አየሽው መልካም ልጅ ስለሆነ ነው እንደ አባቱ ስለማያኝ አባዬ የሚለኝ የተባረከ ልጅ አይደል? በጣም አባቱ ብትሆንስ? ማለቴ እንደ አባቱ አይቶህ ነው። ሌላ ነገር ምንም ነገር የለም። በይ ልጁን በባዶ ሆዱ አታጨናንቂው። ምግቡን ይብላ። ይብላ ብለህ ነው? በሉ አንድ የሚሄድበት ቦታ ስላለኝ አንተም ወደ ቤተሰቦች ጋር ሄድ። እሺ ደህና ዋል። ሜሮን ምንድን ያልሽው? እኔ ነኝ ነፋስ? አዎ ምን ይገርማል? አሁን እኮ በአስራዎቹ ያለ ህፃን ልጅ ነህ። ተጠንቀቅ እሺ። አንበሳ ሲያረጅ የዝንብ መጫወቻ ይሆናል አሉ። አንቺ ምንም አይመስልሽም እንዴ? ቆይ ምንም እየተሰማሽ አይደለም? አሁን እኮ ብዙ ነገር ነው የተገላቢጦሽ የሚሆነው። ግን በጣም የሚገርም ነገር ነው የነገርከኝ። እንግዲህ የረገሙህን ሰውትዮ ፈልገን ማግኘት አለብን፣ ማናገርም አለብን። እኔ ግን ምንም እየገባኝ አይደለም። እንዴት ነው እንዲህ ሊሆን የቻለው? እኔ እንጃ። ብቻ ልጃቸው ተማሪ ነበር እና በጣም ያስቸግር ስለነበር በየቀኑ ወላጅ አምጣለው ነበር። ከዛ እሳቸው ራሱ ተናደዱ መሰለኝ። ልጅ አርጎ ያስቀር እንደ ልጄ ተንከራተት ብለው ረገሙ። ቆይ ይሄ ምን አይነት እርግማን ነው? አሁን የግድ እርግማኑን ማስነሳት አለብን። ምን የምለው ይሄ ልጅ አቤልን አይመስልም? እና ራሱ እኮ ነው። ምን አልሽ? አይ ምንም። አቤል የምትፈልገው ነገር አለ? ላምጣልህ? እንዴ አቤል ነው እንዴ ስሙ? አዎ እንደ እድሜ አይደለህም መስልሃል። ግን የማን ልጅ ነህ? የት ናቸው ቤተሰቦችህ? ምን ቤተሰብ ይፈልገዋል? በዚህ አይነትማ ምንም ቤተሰብ ያለው አይመስለኝም። ምን ነው ችግር አለ እንዴ? አለ እንጂ ምን ችግር አለው ትለኛለህ? ያ የተረገመ አስተማሪ ካልፈረመ ልጅሽ ትምህርት ቤት አይመለስም እኮ አሉ። ታዲያ ምን ችግር አለ? ንገሩኝና አቤል ነገሮችን እንዲያስተካክል አደርጋለሁ እኮ። ልጅህን እኮ አላውቀውም። አዎ ረጅም ጊዜ ከኔ ጋር አልነበረም፣ ከእናቱ ጋር ነበር። ለዛ ነው እኔ እኮ ግራ ገባኝ። ምን ውስጥ ልክተተው? ይኸው መንደር ለመንደር ሲያውደለድል ነው የሚውለው ልጄ። ይኸው ውሎ ፖሊስ ጣቢያ ሆኗል። ሰርቀሃል ተብሎ ታስሮ ነበር። እኔም እሱን ለመጠየቅ ውሎ እዛ ሆኗል። አውቃለሁ። ነገሮችን በመጨነቅ ሳይሆን በብልሃት ነው ማሳለፍ። ምንም የለም። እንደው ይሄንን ያሳደግኩት ልጄ ደህና ይሁንልኝ እንጂ ምንም የመጣ ነገር ለውጥ የለም።
የምር ህልም እየመሰለኝ ነው ያለው። ምንድን ነው የመሰልከው? ግን ምንም አትልም፣ ድንቡሽቡሽ ብለሃል። ኧረ መሹፉ ነው እና አሁን ግን በጣም ናፍቀኛል። ና ወደ አልጋችን እንሂድ። እንዴ በአስገድዶ መድፈር እድሜ ልክሽን በስብሰሽ እንዳትቀሪ። ኧረ ና ና ና እንዴ ናሽ ልትገባት እንዴ ሜሮን ምን እየተካሄደ ነው? ከበደ ይሄ ልጅ እዚህ ምን ይሰራል? ቆይ ግን እርሶ ለምንድን ነው የሚከታተሉኝ እንዴ? ከኔ ምንድን ነው ያያዙ? ለምንድን ነው እንዲህ በሄድኩበት ሁሉ ቂጥቂጥ ስር የሚከታተሉኝ? መንገድ ላይ ራሱን ስትወድቁ አግኝቼው ነው እዚህ ያመጣሁት። አሁን እንዴት ከቤቱም ጋር እንዴት ከሜሮንም ጋር እንደተግባቡ ግራ ገባኝ። ነኝ ምንድን ነው እየሆነ ያለው? አባ ሁሉም ነገር የሆነው በሷ ነው። አልገባኝም። እንዲሆናል እኮ ብዬ በጭራሽ በፍጹም አላሰብኩም። በአንተ ምክንያት ምን ያህል እንደተንከራተትኩ ታውቃለህ? ልጄን በአንተ ምክንያት ይሄው እየተንከራተተ ከሰፈር ዱርዬ ጋር እየዋለ ይሄው አስቸግሮኝ ነው ያለው። ይሄ ሁሉ የሆነው በአንተ ነው። ይሄ ግን በአንተ ይሄ ይመጣል ብዬ እንዲደረጋል ብዬ አላሰብኩም። ይቅር በለኝ፣ አሁንም ይቅር በለኝ ልጄ። አይገባም፣ ልጅ ነው እኮ። እንደው ይሄን ነገር ቤተሰቦቻችን ለጥሩ ነገር ነበር የሚጠቀሙበት። በአንተ ላይ ይሄ ይሆናል ብዬም አላሰብኩም ነበር። እንዲህ ያለ ነገር በሰው ላይ ደርሶ አይቼም ሰምቼም አላውቅም እስካሁን በእድሜ። እኔም ባየሁት ነገር እንደዛ ነበር የገመትኩት። ብሎን እርግማኑን ይስበሩት። ልጄ ለአንተ ስል ሳይሆን ለራሴ ስል አደርገዋለሁ። ይቅር በለኝ ልጄ፣ ይቅር በለኝ፣ ይቅር በለኝ። ትልቅ እርግማን እኮ ነው ረግመውኝ የሄዱት። በጣም ነው የሚገርመው ልጄ። ይህ ሁሉ ነገር ተፈጥሮ በዛው ብትቀር ኖሮ እንዴት ይቆጨኝ እንደነበር ልነግርህ አልችልም። አባዬ ህይወት ምን ያክል ከባድ እንደሆነችና በአንድ ነገር ልትቀየር እንደምትችል ነው የገባኝ። ስላስቀየምኩ ነገር ሁሉ ይቅርታ አድርግልኝ። እወድሃለሁ አባዬ። አየህ፣ ሁልጊዜም ጥሩ ነገር ማድረግ ለራስ ነው። ያንን ልጅ ከምታባርረው አጠገቡ ሆነ ችግሩን ብትረዳው ኖሮ አሪፍ ነበር የሚሆነው። ኧረ ተይኝ እስኪ። ልጁ እኮ በጣም ነው የተበከለኝ። መታኝ፣ አሯሯጠኝ። አሁንም ሳስበው ሳቄ ነው የሚመጣው ራሱ። ሁላችንም ከስህተታችን የምንማርበት መንገድ አንዴ ነው። እኛ ግን ወይም እናንተ ሁለት የተሰጣችሁ በጣም የሚገርም ነው። በጣም ጥሩ ነው። ጥሩ እድል ነው።